የተከበራችሁ አድማጭ ተመልካቾቻችን አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጎንደር ጠቅላይ ግዛት በአገዛዙ የተሰነዘረው የካሚካዜ ድሮን ጥቃት ሙከራ በፋኖ ልዩ የጦር ብልሃት መክሸፉ ታወቀም። በዳባትና ጅሬ አካባቢ በህዝብ ደም በውድ ዶላር የተገዙ 2 ካሚካዜ ድሮኖች ተሰማርቶ የነበረ ቢሆንም አንደኛው አየር ላይ እንዲመክን ሲደረግ፣ ሁለተኛው ደግሞ ሳይፈነዳ በቁጥጥር ስር ውሎ በአሁን ሰዓት በፋኖ የፈንጅ መሐንዲሶች ምርመራ እየተደረገበት መሆኑ ታውቋል። በህዝብ ላይ እልቂት ለማድረስ ታቅዶ የነበረው የጥላት የጥፋት ሴራ በፋኖ ጽናትና ጥበብ ተመክቶ ከሽፏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በምኒልክ ዕዝ 12ኛ ክፍለ ጦር ውስጥ ከ2 ሬጅመንት የተውጣጡ አርበኞች በተኩለሽ ከተማና በዛሃ ድልድይ አካባቢ በወሰዱት መብረቃዊ የደፈጣ ውጊያ የአማራን ህዝብ በግዳጅ የምርጫ ካርድ እንዲቀበል ሲያስገድዱ የነበሩ የጥላት ኃይሎችን አከርካሪ በመስበር ድል ተቀዳጁም። በዚህ ኦፕሬሽን የራያ ቆቦ ወረዳ የተኩለሽ ከተማ የፖሊስ አዛዥ የነበረው መለስ አባየን ጨምሮ በርካታ የጸጥታ መኮንኖችና የቡድኑ ተላላኪዎች ሲደመሰሱ፣ ሌሎች ያገዛዙ የጭቆና መሳሪያ የነበሩ ካድሬዎች ለከባድ ጉዳት ተዳርገዋል። በአማራ ህዝብ ላይ የሚፈጸመው መንግስት መር እልቂት ተባብሶ እንዲቀጥል በምርጫ ስም በሚንቀሳቀሱ ባንዳዎች ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። ታደምጡታላችሁ። በሌላኛው መረጃችን ከአለም በር እስከ ቆለይ በተደረገ ተጋድሎ የብልጽግና ወራሪ ኃይል አከርካሪው መሰበሩ ታወቀም። ሜጀር ጀነራል ውባንታ ባተ ልጆች የጥላትን ጦር አሰላለፍ በልዩ የጦር ብልሃትና ጥበብ በመበተን በማይወጣው አዘቅት ውስጥ በመክተት ከባድ የሰውና ቁሳዊ ኪሳራ አከናንበውታል። ታደምጡታላችሁ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 13 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በጎንደር ጠቅላይ ግዛት በአገዛዙ የተሰነዘረው የካሚካዜ ድሮን ጥቃት ሙከራ በፋኖ ልዩ የጦር ብልሃት መክሸፉ ታውቋል። የሽንፈት ማጥ ውስጥ የገባው የብልጽግና አገዛዝ በውድ ዶላር ከውጭ የገዛውን የጥፋት መሳሪያ ተጠቅመው በጎንደር ጠቅላይ ግዛት የድሮን ጥቃት ለመፈጸም የሞከረው ሴራ ከሽፎበታል። አገዛዙ ትናንት ግንቦት 12 2018 ዓ.ም በጎንደር ጠቅላይ ግዛት ዳባትና ጅሬ መሃል በሚገኘው 13ኛ ተብሎ በሚጠራው አካባቢ ጥቃት ለመፈጸም ሞክሮ የነበረ ቢሆንም በፋኖ ድል አድራጊነት ወኔና ጥበብ ተመክቶ እቅዱ እንደከሸፈበት ታውቋል። አገዛዙ ከተባበሩት አረብ ኤምሬትስ በውድ የውጭ ምንዛሬና በህዝብ ደም የገዛቸውን የድሮን ቴክኖሎጂዎች ተጠቅሞ የጥፋት አጀንዳው ለማስፈጸም ቢሞክርም የፋኖን የተጠናከረ የጥበቃ አቅም መስበር አልቻለም ተብሏል። 2 ድሮኖች ተሰማርተው የነበረ ቢሆንም አንደኛው በከሸፈ ጥቃት በሰውም ሆነ በንብረት ላይ ምንም ጉዳት ሳያደርስ የቀረ ሲሆን፣ ሁለተኛው ድሮን ደግሞ ሙሉ በሙሉ እንዲከሽፍ ተደርጓል። አንደኛው ካሚካዚ ድሮን በፋኖ ልዩ የጦር ብልሃት ሳይፈነዳ በቁጥጥር ስር የዋለ ሲሆን በአሁኑ ወቅት በፋኖ የፈንጅ መሐንዲሶች ምርመራ እየተደረገበት መሆኑ ታውቋል። ሁለተኛው ካሚካዚ ድሮን አየር ላይ እንዳለ እንዲመክን የተደረገው። ይህ የድሮን ሙከራ አገዛዙ ለንጹሃን ገበሬዎች ሕይወት ደንታ የሌለው የትኛውንም የሰው ሕይወት ለፕሮፓጋንዳ ፍጆታ መስዋዕት የሚያደርግ የጥፋት ቡድን መሆኑን በድጋሚ ያረጋገጠበት ነው ተብሏል። ንጹሃን በሚኖርበት አካባቢ የድሮን ጥቃት መክፈቱ በአማራ ሕዝብ ላይ ያለውን የውስጥ ጥላቻና የማጥፋት ፍላጎት በግልጽ ያሳየ ነው። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 208ኛ ኮር አመራሮች እንዳስታወቁት ይህ ያገዛዙ የጥቃት ሙከራ ለፕሮፓጋንዳ ፍጆታ የሚውል የሽንፈት ምልክቱ ነው ሲሉ ገልጸዋል። ዛሬ ድሮን ያከሸፈው የፋኖ ኃይል ነገ ደግሞ ድሮን ታጥቆ በጥላቶቹ ላይ የጥቃት ሱናሚ እንደሚከፍትም እሙን ነው። ወደ ሌላኛው መረጃችን እናልፋለን። ከአለም በር እስከ ቆለይ በተደረገ ተጋድሎ የብልጽግና ወራሪ ኃይል አከርካሪው ተሰበረም። የሜጀር ጀነራል ውባንታ ባተ ልጆች የጥላትን አሰላለፍ በልዩ የጦር ብልሃትና ጥበብ በመበተን በማይወጣው አዘቅት ውስጥ በመክተት ከባድ የሰውና ቁሳዊ ኪሳራ አከናንበውታል። የክቡር ሰማዕቱ ሜጀር ጀነራል ውባንታ ባተ ልጆች ያገዛዙን የጥፋት ኃይል በልዩ የጦር ብልሃትና ጥበብ አከርካሪውን በመስበር ድል መቀዳጀታቸውን ቀጥለዋል። ትናንት ግንቦት 12 2018 ዓ.ም እኩለ ቀን ላይ በአሞራ ገደል በተጀመረው በዚያው ውጊያ የውቤ ልጆች ውጊያውን በበላይነት በመምራትና የውጊያውን አድማስ በማስፋት አለም በር ከተማ ውስጥ መሽጎ የነበረውን የጥላት ኃይል አይቀጡ ቅጣት በመቅጣት አንጸባራቂ ድል ተቀዳጅተውበታል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የሜጀር ጀነራል ውባንታ ባተ ኮር አርበኞች በጥምረት በወሰዱት እርምጃ ነው የጥላት ኃይል ከባድ ኪሳራ የተከናነበው።
የፋኖን እምቅ አቅም ያሳየው ይህ ድል የጉና ክፍለ ጦር ገብረ መስቀል ብርጌድ አርበኞች ከሌሎች የኮር ዋህዶች ጋር በመሆን ነው ድል የተቀዳጁበትም። የብልጽግና ተላላኪ ወታደሮች ከወረታ ደብረ ታቦርና ከደብረ ታቦር ወረታ እየተንቀሳቀሱ የክልልና የዞን ካድሬዎችን በማጀብ አካባቢውን ለመቆጣጠር ቢሞክሩም የፋኖን ክንድ ግን መጋፈጥ አቅቷቸዋል። በኮሩ ስር የ23ኛ ክፍለ ጦር አርበኞች ወንበራ ተራራ ቴሌው ላይ በፈጸሙት መብረቃዊ ጥቃት የጥላትን የሞርታር ምሽግ በመሰባበር በርካታ የጠላት ኃይልን ደምስሰዋል። የጸረ አማራው ብልጽግና ቡድን ኃይል በጦር ሜዳ የደረሰበትን ውርደትና ሽንፈት መቋቋም ሲያቅተው ቁጣውን በንጹሐን አርሶ አደሮች ላይ እየፈጸመ ይገኛል። ከወንበራ ተራራ ወደ አለም በር ከተማ በተተኮሰ የሞርታር ቅንቡላ ንጹሐን ሰዎች ላይ ከባድ አካል ጉዳት ያደረሰ ሲሆን ከዚህ ባሻገር የበርካታ አርሶ አደሮችን የቀንድ ከብቶች በመግደልም አረመናዊ ድርጊቱን አገዛዙ አሳይቷል። ወደ ሌላኛው መረጃችን እናልፋለን። በምኒልክ ዕዝ 12ኛ ክፍለ ጦር ውስጥ ከሁለት ሬጅመንት የተውጣጡ አርበኞች በተኩለሽ ከተማና በዛሃ ድልድይ አካባቢ በወሰዱት መብረቃዊ የደፈጣ ውጊያ የአማራን ሕዝብ በግድ የምርጫ ካርድ እንዲቀበል ሲያስገድዱ የነበረው የጠላት ኃይሎችን አከርካሪ በመስበር ድል ተቀዳጁም። የምኒልክ ዕዝ አርበኞች በራያ ቆቦ ወረዳ ምርጫ አስፈጻሚዎች እንዲሁም በፖሊስ መኮንኖችና የጸጥታ አካላት ላይ ነው ጥብቅ እርምጃ የወሰዱትም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር ውስጥ የሚገኙት የአንደኛና የሁለተኛ ሬጅመንት ሀብሬዎች በጋራ በመሆን ትናንት ግንቦት 12 2018 ዓ.ም አመሻሽ የተኩለሽ ከተማን ህዝብ በግዳጅ ድብደባ የምርጫ ካርድ በመስጠት ላይ የነበረውን ራሱን ጥምር ጦር በማለት በሚጠራው አገዛዝ ወታደራዊ ኃይል ላይ መብረቃዊ እርምጃ በመፈጸም ከባድ ኪሳራ ደርሰውበታል። የምርጫ ካርድ ለማደል ካድሬዎችን አጅቦ ከተኩለሽ ከተማ ወደ ቆቦ ከተማ በመጓዝ ላይ የነበረው የአገዛዝ ወታደራዊ ኃይል በተለምዶ ዛሃ ድልድይ በመባል በሚታወቀው አካባቢ ላይ በተወሰደበት የደፈጣ ጥቃት በራያ ቆቦ ወረዳ ተኩለሽ ከተማ የፖሊስ አዛዥ መሰል አበየን ጨምሮ ከፍተኛ ቁጥር ያላቸው የጸጥታ አካላት ተደምስሰዋል። ካድሬዎቹ ከሰሞኑ በአማራ አርሶ አደሮችና በየከተማው በየመንገዱ ቤት ለቤት በመዞር ጭምር የምርጫ ካርድ እንዲያወጡ ሲያስገድዱ እንደነበር ታውቋል። ፋኖ በአማራ ህዝብ ላይ የሚፈጽሙ መንግስት መር እልቂት ተባብሶ እንዲቀጥልና ጸረ አማራው አገዛዝ እድሜው እንዲራዘም ለማድረግ በሚሰሩ ባንዳዎች ላይ የሚወስደው እርምጃ ተጠናክሮ መቀጠሉም ታውቋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ፋኖ ኮሎኔል ሙላቴ ሲሳይ በአመራር ጥበብና ወታደራዊ ሳይንስ ዙሪያ ለ206ኛ ከፍ ያለው ደሴ ኮር ስራ አስፈጻሚዎች ሲሰጥ የነበረውን ስልጠና በስኬት ማጠናቀቁን አስታወቀም። በአመራርነት ጥበብና ወታደራዊ ሳይንስ ዙሪያ ሲካሄድ የቆዩ ስልጠናዎች በስኬት ተጠናቀዋል ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር ስራ አስፈጻሚና በስሩ ካሉ የክፍለ ጦር ስራ አስፈጻሚ አመራሮችና የብርጌድ አመራሮች ጋር በአመራርነት ጥበብና ወታደራዊ ሳይንስ ዙሪያ በኮሎኔል ሙላቴ ሲሳይ አማካኝነት ሰፊ ስልጠና ሲሰጥ መሰንበቱ ታውቋል። ስልጠናውን የሰጠው ኮሎኔል ሙላቴ ሲሳይ የአመራርነት ጥበብ ሰዎችን በአንድ የጋራ ራዕይ ዙሪያ በማሰባሰብ በፈቃደኝነትና በታማኝነት እንዲከተሉ የማድረግና የማይቻሉ የሚመስሉ ግቦችን በተግባር የመለወጥ የማሳመን የመቀስቀስና የስነ ልቦና የበላይነት ክህሎት ነው ብለዋል። የአመራርነት ሳይንስ ብቻ ሳይሆን ጥበብ የተባለበት ዋና ምክንያት በጽንሰ ሀሳብ ወይም በደብተር ላይ ባሉ ህጎች ብቻ የማይገዛ ነው ያሉት ኮሎኔል ሙላቴ ከተለዋዋጭ የሰው ባህሪ ስሜትና ሁኔታዎች ጋር አብሮ የሚቀያየር በመሆኑ ነው ብለዋል። ሳይንስ ምን መደረግ አለበት የሚለውን ሲያጠና፣ ጥበብ ግን እንዴት መደረግ አለበት፣ ሰዎችንስ እንዴት ማስከተል ይቻላል የሚለውን በተግባር ይፈታል ሲሉም አክለዋል። ስለሆነም በየደረጃው ያለው አመራርም የአመራርነት ጥበብን ከወታደራዊ ሳይንስ ጋር አጣምሮ የአማራ ህዝብ ከተደቀነበት የህልውና አደጋ በአንድነት በወንድማማችነትና በእውቀት መመራት ጊዜ የማይሰጠው መሆኑን ያስረዱት ኮሎኔሉ ወታደራዊ መረጃዎች፣ የውጊያ መመሪያና ዘመኑን የዋጀ የሰራዊት አደረጃጀት እንዴት መፍጠር እንደሚቻል ለተከታታይ ቀናት ስልጠና ሰጥተውበታል። ስልጠናውም ለታችኞቹ አደረጃጀቶች ቀጣይነት ያለው ሲሆን ለኮሩ ስራ አስፈጻሚዎች የተሰጠው ስልጠና በትልቅ ወንድማማችነትና በፍቅር የተሞላ ሆኖ በክብር ስለመጠናቀቁም ተገልጿል። ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ የትግሉን አድማስ በማስፋት የጠላትን የጥፋት ሴራ በመበተን የህዝቡን የትግል ወኔ ወደ ላቀ ደረጃ እያሸጋገረ እንደሚገኝ ታወቀም። በድርጅቱ ስር የቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር በሜጫ ወረዳ ጊዜያዊ አስተዳደር ቀጠናዎች ከሚገኙ የህብረተሰብ ክፍሎች ጋር ባደረገው ጥልቅ የውይይት መድረክ የፋኖና የህዝቡ አንድነት አገዛዙን የሚያንቀጠቅጥ የድል ኃይል መሆኑ ተረጋግጧል። በውይይቱ የትግሉ መነሻ የደረሰበት የድል ደረጃም እንዲሁም የነጻነት ጉዞ የመጨረሻ መዳረሻ ላይ ሰፊ የግንዛቤ ማስጨበጫ ተሰጥቷል። አርበኞቹ የህዝቡን የህልውና ጥያቄ ለመመለስ ፋኖ የገባውን ቃል ኪዳን በማድረስ ትግሉ አሁን ላይ የደረሰበትን ደረጃ በሚመለከት ነው ማብራሪያ የተሰጠው። በውይይቱ ላይ የተሳተፉ የሜጫ ወረዳ ነዋሪዎች የትግሉ አጋርነታቸውን ዳግም አረጋግጠዋል።
አገዛዙን እስከ መጨረሻው ለመፋለም ከድርጅታቸው ከአማራ ፋኖ ብሔራዊ ንቅናቄ ጎን እንደሚቆሙ ያስታወቁት ተሳታፊዎቹም በየትኛውም የዓለም ክፍል ያለ አማራ ትግሉን በሎጂስቲክም ሆነ በፋይናንስ ከበፊቱ በተጠናከረ ሁኔታ የመደገፍ የመታገልና የማታገል ታሪካዊ ኃላፊነት እንዳለበት መልእክታቸውን አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ኢትዮጵያ በስቃይና ኢሰብአዊ አያያዝ ረገድ በዓለም ከፍተኛ ስጋት ካለባቸው ሀገራት መካከል አንዷ ነች ተባለም። ዓለም አቀፉ የጸረ ስቃይ ድርጅት ይፋ ባደረገው የ2025 የዓለም ስቃይ መረጃ ጠቋሚ ሪፖርት መሰረት ኢትዮጵያ በስቃይና ኢሰብአዊ አያያዝ ረገድ በዓለም ላይ ከፍተኛ ስጋት ካለባቸው ሀገራት መካከል አንዷ ናት ሲል መድቧታል። ድርጅቱ ዋነኛ ምክንያት ናቸው ያላቸውን ሲዘረዝር በአገሪቱ የተለያዩ አካባቢዎች የሚስተዋሉ ግጭቶች፣ ያለ ሕግ አግባብ የሚፈጸሙ ስርዓቶች፣ ደካማ የሕግ ከለላዎችና የወንጀል ተጠያቂነት አለመኖር ዋነኞቹ ናቸው ሲል ገልጿል። በተለይ በትጥቅ ግጭት ውስጥ በሚገኙት በአማራ፣ በኦሮሚያም፣ በትግራይና በአፋር ክልል ውስጥ ይህ መሰሉ የሰብአዊ መብት ጥሰትና እንግልት አሁንም በከፍተኛ ደረጃ ስር ሰዶ እንደሚገኝ ሪፖርቱ በጥብቅ አስጠንቅቋል። በዚህ ዓለም አቀፍ መረጃ ጠቋሚ መሰረት የፖለቲካ አንቂዎች፣ ጋዜጠኞች፣ ጠበቃዎች፣ የሃይማኖት መሪዎችና የተለያዩ ብሔር ብሔረሰብ አባላት በጸጥታ ኃይል አማካኝነት በአሰቃቂ እስራትና እንግልት ይበልጥ የተጋለጡ የህብረተሰብ ክፍሎች ናቸው ብለዋል። በቁጥጥር ስር በዋሉበት ወቅትም ከባድ ድብደባ፣ ለረዥም ጊዜ ለብቻ ማግለል፣ ምግብና እንቅልፍ መንሳት እንዲሁም የስነ ልቦና ጫናዎችን ጨምሮ ያለምንም ግንኙነት ለብቻ የማሰር ጭካኔ ተግባራት እንደሚፈጸሙባቸው ሪፖርቱ አመላክቷል። ጠቅላይ ሚኒስትር አብይ አህመድ በ2018 ዓ.ም ወደ ስልጣን ከመጡ በኋላም የታየው ለውጥ ጉጉት ከቅርብ ዓመታት ወዲህ በሀገሪቱ በበረቱ የፖለቲካ ሁከቶችና በተደጋጋሚ በታወጁ የአስቸኳይ ጊዜ አዋጆች ምክንያት ሙሉ በሙሉ ወደ ኋላ ማፈግፈጉን ድርጅቱ በጥናቱ አመላክቷል። ሪፖርቱ በኢትዮጵያ ያለውን ጸረ ስቃይ ሕግ ከፍተኛ ሁኔታ የተቸ ሲሆን ብሔራዊ ሕጎች ስቃይን በዓለም አቀፍ ደረጃዎች መሰረት ሙሉ በሙሉ ወንጀል እንደማያደርጉና በጥሰቶቹ ላይ በሚሳተፉ ባለስልጣናት ላይ በቂ የተጠያቂነት ስርዓት እንደማይዘረጉ አመላክቷል። በተለይ በጸጥታ ዘመቻዎች ወቅት ጥቅም ላይ የሚውሉትን ማቆያዎችንና ወታደራዊ ተቋማትን በምሳሌነት ያነሳው ሪፖርቱ በአፋር ክልል የሚገኘው የአዋሽ አርባ ወታደራዊ ካምፕን ጨምሮ ሌሎች ካምፖች የመንግስት ተቃዋሚዎችና የፖለቲካ ድምፆችን ለማፈን ትልቅ ቦታ ሆነው እያገለገሉ እንደሚገኙ አስፍረዋል። በፖሊስ የጭካኔ ተግባርና በተቋማዊ ጥቃት ረገድ ኢትዮጵያ እጅግ ከፍተኛ ስጋት ያለባት ሀገር ተብላ የተፈረጀ ሲሆን የአስቸኳይ ጊዜ አዋጆቹም የፍትህ አካላት ቁጥጥር ሳይደረግበት ተጠርጣሪዎችን በቁጥጥር ስር ለማዋል በጸጥታ አካላት ሰፊ ስልጣን እንደሰጡ ተጠቅሷል። ከዚህ በተጨማሪ በሀገሪቱ የሚገኙ እስር ቤቶች ከተያዘላቸው አቅም በላይ በሰዎች መጨናነቃቸውንና የጤና ጥበቃቸው በከፍተኛ ሁኔታ እየተበላሸ መምጣቱን ሪፖርቱ ጠቁሟል። በእነዚህ ማቆያ ስፍራዎች ውስጥ ከፍተኛ የምግብ፣ የሕክምና፣ የንጽህናና የንጹህ አየር እጥረት መኖሩም ተገልጿል። ዓለም አቀፉ የስቃይ ድርጅት አክሎም የኢትዮጵያ ባለስልጣናት የእስር ቤቶችን ሁኔታ ገለልተኛ በሆኑ አካላት እንዳይጎበኙ ማድረጋቸውንና የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ ሌሎች የክትትል ተቋማት ወደ ስፍራው እንዳይገቡ ገደብ መጣላቸውን ከሷል። በቅርብ ዓመታት ውስጥ በርካታ የጋዜጠኝነት ባለሙያዎች እንዲሁም የመብት ተሟጋቾች መታሰራቸውንም ወይንም ሀገሪቱን ጥለው እንዲሰደዱ መገደላቸውን ያነሳው ሪፖርቱ በጋዜጠኞችና በሲቪል ማህበረሰብ ድርጅቶች ላይ የሚደረገው ጫና ከቀን ወደ ቀን እየበረታ መምጣቱን አስታውቋል። በመጨረሻ ምንም እንኳን ቀደም ሲል በዓለም አቀፍ ሕግና በሀገር ውስጥ የሰብአዊ መብት ተሟጋች አካላት የተካሄዱ ምርመራዎች በተለያዩ ወገኖች የተፈጸሙ ከባድ ጥሰቶችን ቢያሳዩም በቅርብ ጊዜ ግን በተከሰቱ ግጭቶች ከተፈጸሙ የጦር ወንጀሎች ወይም በሰብአዊነት ላይ ከተፈጸሙ ወንጀሎች ጋር ተያይዘው እስካሁን ድረስ አንድም ከፍተኛ ባለስልጣን ለሕግ አለመቅረቡን ሪፖርቱ ጠቁሟል። ዓለም አቀፉ የጸረ ስቃይ ድርጅት በማጠቃለያው ኢትዮጵያ የሕግ ማዕቀፎቿን ከዓለም አቀፍ ስምምነቶች ጋር እንድታስማማ፣ መደበኛ ያልሆኑ ወይም ድብቅ የእስር ማቆያዎችን በአስቸኳይ እንድታቆም፣ ለታሳሪዎች የሚደረገውን የመብት ጥበቃ እንድታጠናክርና በግጭቶች ወቅት በባለስልጣናት ለተፈጸሙ በደሎች ተገቢውን የወንጀል ተጠያቂነት እንድታረጋግጥ ጥሪ አቅርበዋል። ወደ ሌላኛው መረጃችን እናልፋለን። በኬንያ የነዳጅ ዋጋ ጭማሪ ምክንያት የተጠራው አድማ ከመንግስት ጋር ለመደራደር ተቋረጠም። የኬንያ የትራንስፖርት አገልግሎት ሰጪዎች በነዳጅ ዋጋ መጨመር ምክንያት በመላ ሀገሪቱ ለ2 ቀናት ያካሄዱት የሥራ ማቆም አድማ ከመንግስት ጋር ድርድር ካደረጉ በኋላ ለጊዜው እንዲቋረጥ ተደርጓል ተባለ። እስከሚቀጥለው ማክሰኞ ድረስ አድማው የቆመው የትራንስፖርት ማህበራቱ ከመንግስት ጋር ለሚያደርጉት ድርድር አመቺ ሁኔታን ለመፍጠር ነው ተብሏል። ሰኞና ማክሰኞ የተካሄደው የትራንስፖርት ማቆም አድማ ለጊዜው የተቋረጠው ዋና ከተማዋንና ሌሎች የሀገሪቱ ከተሞች እንቅስቃሴ ቀጥ እንዲል ከተደረገ በኋላ ነው። የኬንያ ሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮሜን እንዳሉት አድማውን ያስቆመው ስምምነት የተደረሰው ከህዝብ ትራንስፖርት ሰጪ ተወካዮች ጋር ምክክር ከተደረገ በኋላም በከፍተኛ ደረጃ ንግግሩ ለመቀጠል በመግባባታቸው ነው። ሰኞ ዕለት ከመንግስት ባለስልጣናት ጋር ውይይት ከተደረገ በኋላ የአገሪቱ ኤነርጂ ሚኒስቴር ከፍተኛ ጭማሪ ተደርጎበት በነበረው የናፍጣ ዋጋ ቅናሽ መደረጉን ቢገልጽም ተጨማሪ ቅናሽ በመጠየቅ አድማው ቀጥሎ ነበረ።
ከአድማው ጋር ተያይዞ ከተከሰተ ጉዳት ቢያንስ 4 ሰዎች ሲገደሉ 30 ሰዎች ላይ ጉዳት መድረሱን እንዲሁም ከ700 በላይ ሰዎች መታሰራቸውን ባለስልጣናት አስታውቀዋል። በሌላኛው መረጃችን የዓለም ጤና ድርጅት በአፍሪካ የኢቦላ ቫይረስ ስርጭትን አስመልክቶ አስቸኳይ የዓለም አቀፍ የሕዝብ ጤና ጥበቃ አዋጅ ማወጁን አስታወቀም። በኮንጎ ዲሞክራቲክ ሪፐብሊክና በኡጋንዳ የተከሰተው ይህ ወረርሽኝ በሀገርና በክልል ደረጃ ከፍተኛ ስጋት የደቀነ ሲሆን እስካሁን 600 የሚሆኑ ተጠርጣሪ የኢቦላ ጉዳዮች ተመዝግበዋል ተብሏል። ከነዚህ ውስጥ 139 የሚሆኑት ሕይወታቸው ማለፉ ተገልጿል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ወረርሽኙ አስቸኳይ ዓለም አቀፍ ምላሽ እንደሚፈልግ ገልጸዋል። አዲሱ ወረርሽኝ የተከሰተው በቡንዲ ቡጊዮ ቫይረስ ዝርያ ሲሆን ለዚህ ዝርያ እስካሁን የጸደቀ ክትባትም ሆነ አስተማማኝ ፈውስ የለም ተብሏል። በኮንጎ ኢቱሪና በሰሜን ኪቩ ግዛቶች 51 የላቦራቶሪ ምርመራዎች የተረጋገጡ ሲሆን በኡጋንዳ ዋና ከተማ ካምፓላ በኮንጎ በመጡ ሰዎች ላይ 2 የኢንፌክሽን ጉዳዮችና 1 ሞት ተመዝግቧል። በአሁኑ ወቅት ዓለም አቀፍ ስጋቱ ዝቅተኛ ቢሆንም የቫይረሱን የመቀየርና የመስፋት ሰንሰለት ለመቁረጥ ጥረት እየተደረገ ስለመሆኑም ተገልጿል። በሌላኛው መረጃችን ኢራን በድጋሚ ጥቃት ከተከፈተባት ግጭቱ ቀጠናውን እንደሚሻገር ማስጠንቀቋ ታወቀም። አሜሪካና እስራኤል በኢራን ላይ በድጋሚ ጥቃት ከሰነዘሩ ግጭቱ ከቀጠናው ያለፈ እንደሚሆን የኢራን እስላማዊ አብዮታዊ ዘብ አስጠንቅቋል። ፕሬዝዳንት ዶናልድ ትራምፕና እስራኤል በድጋሚ ኢራን ላይ ጥቃት ለመሰንዘር እየዛቱ እንደሚገኙ ነው የተጠቆመው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ኢራን ላይ ድጋሚ ወረራ ከተፈጸመ ቀጠናውን ያዳርሳል የተባለ ጦርነት ከቀጠናው ይሻገራል ብሏል። የምንወስደው ደምሳሽ እርምጃ አስባችሁት የማታውቁት ቦታ ሳይቀር ይደርሳል ሲልም አብዮታዊ ዘቡ አስጠንቅቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠብቃታል በማለት ለትራምፕ ዛቻ ምላሽ ሰጥተዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 13 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።